አርዕስተ ዜና። ማህበረ ቅዱሳን በአዲስ አበባና በተለያዩ የሀገሪቱ ክፍሎች በሚገኙ 11 ማዕከላቱ በነጻ የሚሰጥ የሱስ ማገገሚያና የስነ ልቦና ማማከሪያ አገልግሎት መጀመሩን ገለጸ። ማህበሩ ለቋሚ ማዕከል ግንባታና ለስራ ማስኬጃ የሚውል 47 ሚሊዮን ብር እንደሚያስፈልገውም አስታውቋል። ትሰሙታላችሁ። እቃዎችን ከውጭ በሚያስገቡበት ትክክለኛ ዋጋና በጉምሩክ ኮሚሽን የዋጋ ትመና መካከል ያለው ሰፊ ልዩነት በንግድ ስራችን ላይ ከፍተኛ ጫና እየፈጠረብን ነው ሲሉ አስመጪዎች አመለከቱ። ኮሚሽኑ በበኩሉ አዲሱ መመሪያ የአፍሪካ ነጻ የንግድ ቀጠናን ታሳቢ ያደረገ መሆኑንና ቅሬታዎች የሚታዩበት አሰራር መኖሩን አስታውቋል። ሌላኛው ዜናችን ነው። እስራኤል በኢራን ያለው ስርዓት በቬንዙዌላ እየሆነ ያለውን በጥንቃቄ መከታተል ይኖርበታል ስትል አስጠነቀቀች። አሜሪካ የቬንዙዌላን ፕሬዝዳንት ኒኮላስ ማዱሮን አፍና መውሰዷን ካወጀች ከጥቂት ሰዓታት በኋላ ኢራን እንደ ቬንዙዌላ አይነት እጣ ሊገጥማት ይችላል ሲሉ የእስራኤል ፖለቲከኛ ተናግረዋል። እነዚህንና ሌሎች መረጃዎችን አብራችሁን ስትሆኑ የምታገኙ ይሆናል። ከዜናዎቹ ጋር ኃይለ ገብርኤል ታደሰ ነኝ። በኢትዮጵያ በቅርቡ የተጀመረው አጠቃላይ ኢኮኖሚ ማሻሻያ ለወጪ ንግድ እድገቶች ምቹ ሁኔታን ይፈጥራል ተብሎ ቢጠበቅም ከቡና ውጭ ያሉ ዋና ዋና የግብዓት ምርቶች በተለይም የቅባት እህሎችና ጥራጥሬ አሁንም የሚጠበቅባቸውን ያህል ውጤት እያመጡ እንዳልሆነ ተገለጸ። የውጭ ንግድ አስተባባሪ ኮሚቴ ሰብሳቢ አምባሳደር ግርማ ብሩ ዘርፉ ካስመዘገበው አጠቃላይ ውጤት አንጻር ስኬቶች ቢኖሩም የተቀመጡ ግቦችን ከማሳካት አንጻር ግን መዘግየቶች መኖራቸውን ጠቁመዋል። ይህም በቅርቡ ተግባራዊ የተደረገው በገበያ የሚመራ የውጭ ምንዛሬ ተመንን ተከትሎ የወጪ ንግድን በረታታት ከታለመው ዓላማ አንጻር ትኩረት የሚሻ ጉዳይ ሆኗል። ታህሳስ 14 እና 16 ቀን 2018 ዓ.ም በተደረጉ ከፍተኛ ስብሰባዎች ላይ እንደተገለጸው የንግድና ቀጠናዊ ትስስር ሚኒስቴር የሚመራቸው ምርቶች በገቢ ረገድ የተሻለ አፈጻጸም ቢኖራቸውም ወደ ውጭ የሚላከው የምርት መጠን ግን በከፍተኛ ሁኔታ ቀንሷል። በቅርቡ በተደረጉ ተከታታይ ስብሰባዎች እንደተገለጸው ከፍተኛ መጠን ያለው የቅባት እህልና የጥራጥሬ ምርት ሳይላክ በመጋዘኖች ተከማችቶ ይገኛል። የንግድና ቀጠናዊ ትስስር ሚኒስቴር ካሳሁን ጎፌ ላኪዎች ምርቱን በአዲሱና በተቀነሰው መነሻ ዋጋ በፍጥነት እንዲልኩ አሳስበዋል። ምርቱን በወቅቱ በማይልኩት ላይ ሚኒስቴሩ ምርቱን ወርሶ በምርት ገበያ በኩል ዳግም እንዲሸጥ የማድረግ ሕጋዊ ስልጣን እንዳለው አስታውቀዋል። አስመጪዎች የጉምሩክ ዋጋ ትመና ጫና እየፈጠረባቸው መሆኑን ተናገሩ። አስመጪዎች እቃዎች ወደ ሀገር ውስጥ የሚያስገቧቸው እቃዎችን በሚገዙበት ዋጋና የጉምሩክ ኮሚሽን በሚያዘጋጀው ዋጋ መካከል ከፍተኛ ልዩነት መኖሩ ጫና እየፈጠረባቸውና መስራት የማይችሉበት ደረጃ ላይ እያደረሳቸው መሆኑን ቢገልጹም ኮሚሽኑ ሕግን መሰረት አድርጎ ዋጋ እንደሚያዘጋጅ አስታውቋል። አስመጪዎች ጫና እያሳደረባቸው መሆኑን የተናገሩት የጉምሩክ ኮሚሽን የዋጋ አተማመን መመሪያ ቁጥር 1080/2017 ላይ ከአስመጪዎች ከአምራቾችና ከጉምሩክ አስተላላፊዎች ጋር ውይይት በተካሄደበት ወቅት ነው። የጉምሩክ ኮሚሽን ከፍተኛ የስራ ኃላፊዎች የተገኙበት የውይይት መድረኩ ከኮሚሽኑ ጋር በተያያዘ ያሏቸውን አቤቱታ አዘል ጥያቄዎች አስመጪዎች፣ ላኪዎችና የጉምሩክ አስተላላፊዎች ያቀረቡ ሲሆን በእቃዎች ትክክለኛ ዋጋና በጉምሩክ ኮሚሽን ዋጋ ትመና መካከል ከፍተኛ ልዩነት መኖሩን በስራቸው ላይ ጫና እየፈጠረ መሆኑን ገልጸዋል። አብዛኞቹ ችግሮች ጉምሩክ ላይ ነው የሚፈጠሩት ያሉት አስመጪዎቹ የሚገቡ እቃዎች ዋጋ በጉምሩክ በኩል በትክክለኛ መንገድ ከተመዘገቡ ብዙ ችግሮች መፍትሄ እንደሚያገኙ ጠቁመዋል። የጉምሩክ ኮሚሽን ምክትል ኮሚሽነር ወይዘሮ ሙሉ ወርቅ ደረሰ ለቀረቡት ጥያቄዎች ማብራሪያ ሲሰጡ አዲስ የተሻሻለው መመሪያ ወሳኝ የሆኑ ነጥቦች የተደነገጉበት መሆኑና ይህም በአፍሪካ ነጻ የንግድ ቀጠና ገብቶ ለመስራት እንዲቻል ጭምር ታስቦ የተዘጋጀ መሆኑን ገልጸዋል። በተጨማሪም የተነሱት ችግሮችን ለመፍታት የቅሬታ ኮሚሽኑ ሂደት እንዳለውና በዚያ መሰረት እንደሚፈቱ ተናግረዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን የሱስ ማገገሚያና የስነ ልቦና ማማከር አገልግሎት ማስጀመሩን አስታውቋል። አዲስ አበባን ጨምሮ በ11 የማህበሩ ማዕከላት ድጋፍ ለሚሹ ሰዎች የማማከር አገልግሎቱን እንደሚሰጥም የተነገረ ሲሆን አገልግሎቱን ፈልገው ወደ ማዕከላቱ የሚሄዱ ሰዎች በነጻ መገልገል እንደሚችሉ ተገልጿል። ማህበሩ በቀጣይ የሱስ ማገገሚያ ማዕከል ለመገንባት እንደሚንቀሳቀስም አስታውቋል። በማማከር አገልግሎቱ ለሚሰራው ቀጣይነት ያለው ስራና ለሱስ ማገገሚያ ማዕከል ግንባታ 47 ሚሊዮን ብር እንደሚያስፈልገውም ማህበሩ አስታውቋል። ዜጎች ድጋፍ እንዲያደርጉና በማዕከሉ ግንባታ ላይ የድርሻቸውን እንዲወጡም ጥሪ አቅርበዋል። በናይጄሪያ የኒጀር ግዛት ውስጥ ታጣቂዎች በአንድ ገበያ ላይ ጥቃት ካደረሱ በኋላ ቢያንስ 50 ሰዎች ሲገደሉ ሌሎች በርካታ ሰዎች ደግሞ ታፍነው ተወስደዋል። ጥቃት ፈጻሚዎች ቅዳሜ ከሰዓት በኋላ በዴሞ መንደር የሚገኘውን የካስዋንዳጂ ገበያን በድንገት በመውረር የገበያ ሼዶችን አቃጥለዋል፣ እንዲሁም የምግብ ምርቶችን ዘርፈዋል ተብሏል።
ፖሊስ እንዳለው በአካባቢው ታጣቂዎች በሞተር ሳይክሎች በመምጣት በዘፈቀደ ተኩስ ከፍተዋል። የዓይን እማኞች የድንጋጤ ትዕይንቶችን የገለጹ ሲሆን ሴቶችና ሕጻናት እንኳን ሳይማሩ እንደቀሩና ከሰዓታት በኋላም አስክሬኖች አሁንም እየተገኙ መሆኑን ተናግረዋል። ጥቃቱ በአቅራቢያው ባሉ ማህበረሰቦች ላይ አርብ የተጀመረውን የተከታታይ ጥቃት አካል መሆኑን የተነገረው። ጥቃቱ ከተጀመረበት ጊዜ ጀምሮ ምንም አይነት የሚታይ የጸጥታ ኃይል አለመኖሩን ነዋሪዎች ተናግረዋል። የታፈኑትን ሰዎች ለማስለቀቅ ጥረቶች እየተደረጉ መሆኑን ፖሊስ ሲገልጽ፣ ወታደራዊ ክፍሉ ግን እስካሁን ምንም አይነት አስተያየትን አልሰጠም። ይህ ጥቃት የተፈጸመው በዚሁ ግዛት ውስጥ ከ300 በላይ ተማሪዎችና ሰራተኞች ታፍነው ለአንድ ወር ያህል ታግተው ከቆዩ ከጥቂት ሳምንታት በኋላ ነው። እስራኤል በኢራን ያለውን ስርዓት በቬኔዙዌላ እየሆነ ያለውን በጥንቃቄ መከታተል ይኖርባታል ስትል አስጠነቀቀች። አሜሪካ የቬኔዙዌላን ፕሬዝዳንት ኒኮላስ ማዱሮን አፍና መውሰዷን ካወጀች ከጥቂት ሰዓታት በኋላ ኢራን እንደ ቬኔዙዌላ አይነት ዕጣ ሊገጥማት ይችላል በማለት ያስጠነቀቁት የእስራኤሉ ፖለቲከኛ ያይር ላፒድ የቴሄራን አገዛዝ ከአሜሪካና ከእስራኤል ጋር የገባበትን ከፍተኛ ውጥረት ቆም ብሎ ማሰብ አለበት ሲሉ አሳስበዋል። በዜጎቿ ተቃውሞ እየተናጠች የምትገኘው ቴሄራን ተቃውሞውን ተከትሎ የአገዛዝ ለውጥ ሊመጣ ይችላል የሚሉ መላምቶች ተበራክተዋል። በመላው ኢራን የኑሮ ውድነትን ተከትሎ የተጀመሩት ተቃውሞዎች ሁለተኛ ሳምንታቸውን ይዘዋል። በሰብአዊ መብት ተሟጋች ቡድኖችና በአካባቢው መገናኛ ብዙሃን ዘገባ መሰረት በበርካታ ከተሞች ሰፊ አለመረጋጋት እየተፈጠረ ባለበት ወቅት የጸጥታ ኃይሎች ከተቃዋሚዎች ጋር ግጭት ውስጥ መግባታቸው እየተሰማ ይገኛል። ተቃውሞቹ የተጀመሩት በፈረንጆች አቆጣጠር ታህሳስ 28 በቴሄራን ሱቅ ባለቤቶች የሥራ ማቆም አድማ ሲሆን ከዚያን ጊዜ ጀምሮ የጸጥታ ኃይል አባላትን ጨምሮ ቢያንስ 12 ሰዎች ተገድለዋል ሲል ፈርስት ፖስት ዘግቧል። የኢራኑ ሁለንተናዊ መሪ አያቶላህ አሊ ካሚኔ በበኩላቸው ከቬኔዙዌላ ወረራ በኋላ በኢራን ስላንዣበበው ስጋት ምላሽ የሰጡ ሲሆን ጠላታችንን እናንበረክካለን እንጂ ለጠላት አንገዛም ሲሉ ዝተዋል። ዶናልድ ትራምፕ ባለፈው ሳምንት ቤንያሚን ኔታንያሁን ፍሎሪዳ ላይ ሲያስተናግዱ ኢራን ሚሳኤል ወይም የኒኩለር ፕሮግራሟን መልሳ ብትገነባ በድጋሚ ቦምብ እንደሚጥሉ ማስጠንቀቃቸው ይታወሳል። ዶናልድ ትራምፕ ግሪንላንድን ከአሜሪካ ጋር የመቀላቀል ፍላጎታቸውን በድጋሚ ገልጸዋል። የአሜሪካ ልዩ ኃይል በቬኔዙዌላ በወሰደው ድንገተኛ ወታደራዊ እርምጃ ፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር መዋሉን ተከትሎ በሰጡት መግለጫ ግሪንላንድን ለአሜሪካ ብሔራዊ ደህንነት ሲባል በቁጥጥር ስር የመዋል ፍላጎታቸውን በድጋሚ አረጋግጠዋል። ግሪንላንድ በአሁኑ ወቅት ስትራቴጂካዊ ጠቀሜታዋ ከፍተኛ ነው፣ የሩሲያና የቻይና መርከቦች በዙሪያ ሞልተዋል ብለዋል። ለብሔራዊ ደህንነታችን ሲባል ግሪንላንድ ያስፈልገናል ያሉት ትራምፕ ዴንማርክ ደግሞ ይህንን የመጠበቅ አቅም የላትም ሲሉ ተደምጠዋል። ይህ ንግግር በዴንማርክ መንግስት ዘንድ ከፍተኛ ቁጣን ቀስቅሷል። የዴንማርክ ጠቅላይ ሚኒስትር ሜቴ ፍሬድሪክሰን በሰጡት መግለጫ ትራምፕ ግሪንላንድን የመቀላቀል ምንም አይነት መብት እንደሌላቸው በመግለጽ ግሪንላንድ ለሽያጭ የቀረበች አይደለችም ብለዋል። የዴንማርክ አምባሳደር ጄስፐር ሞለር አሜሪካ የዴንማርክን የግዛት አንድነት እንድታከብር ጠይቀዋል። በተለይም የቀድሞ የትራምፕ አስተዳደር ባለስልጣን ኬቲ ሚለር ግሪንላንድን በአሜሪካ ሰንደቅ ዓላማ ተሸፍና የሚያሳይ ካርታ ማጋረታቸውን ዴንማርካውያንን ይበልጥ አስቆጥቷል። የፕሬዝዳንት ዶናልድ ትራምፕ አስተዳደር በላቲን አሜሪካና በአርክቲክ ቀጠና ያለውን የአሜሪካን ስልታዊ ፍላጎት ለማስከበር አዳዲስና ጠንከር ያሉ እርምጃዎችን እንደሚወስድ ይፋ ማድረጉን አሶሺየትድ ፕሬስ ዘግቧል። ውድ የሀገሬ ቴሌቪዥን ተመልካቾቻችን የሰዓቱ መረጃዎች እነዚህን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር መልካም ጊዜ